የወዲት ጉዲት እንግዲህ ተንኮሏ እንደቀጠለ ነው ማለት ነው። ተንኮሏ ከቀን ወደ ቀን እየባሰባት ነው የሚሄደው ማለት ነው። እማማን እንግዲህ ዛሬም እንደዛው እያሰቃየቻት ትገኛለች። ምን አይነት ጉድ እንደሆነች አላውቅም። አለምዬ እንግዲህ ለእማማ ቀይ ስርና ድንች ወጥ አምሮኛል ብለው ሰርታ እንግዲህ ስታመጣላቸው እንዴት ድንችና ቀይ ስር ለሷ ትሰርላታለች? ምን መሆንሽ ነው? እቺ ምን በላች አልበላች ምን ልታደርግ ነው? ቆይ አንቺ ሴትዮ ሆድሽ ውስጥ ጥርስ አለ እንዴ? እህሉን እኮ ፈጀሽው እዚህ ጋር ተጎልተሽ ምን ልትጠቅሚ ነው አሁን አንቺ እዚህ ጋር ቁጭ ብለሽ የምትጎዘጉዡ? እያለች እንግዲህ ካፏ የሚወጣው አጸያፊ ነገር በጣም ሴትዮዋን ተናገረቻት ማለት ነው። ስሚ አንቺ እኔ ለአንቺ ምንሽ ነኝ? አለቃዬ ነሽ። ስለዚህ ለምንድን ነው እኔ የምልሽን ነገር የማታከብሪው? ምን አደረግኩኝ? ለምንድን ነው ከሽሮ ውጭ ሌላ ነገር እንዳሰሪላት አላልኩሽም እንዴ? ለምንድን ነው ቀይ ስርና ድንች? አንድ ሰው የተመጣጠነ ምግብ መብላት አለበት። የተመጣጠነ ምግብ የምትበላው እሷ ሕፃን ልጅ ነች እንዴ? የተመጣጠነ ምግብ በልታ ልታድግ ነው። ከዚህ በኋላ ምን ያደርግላታል? ስለዚህ የኔን ቃል የማታከብሪ ከሆነ ከዚህ ቤት መንቅሬ ነው የማስወጣሽ አለቻት። አለምዬም ደግሞ ምንም ሳትፈራ ልክ ልኳን ነገረቻት እስከ ቀለበት ማሰሪያዋ። ከዛም ልጅቱ ተናንቀናል ማለት ነው አይደለ? ከዛም ግን ዮዲት እንዴት ነው ነገሩ? ማለት ፈጣሪን መፍራትም እኮ አለ። ነገ እኮ የሚገጥምሽን ነገር አታውቂም። ትወልጃለሽ፣ እናት ትሆኛለሽ። እና ታዲያ አንቺ ነገ እናት ትሆኛለሽ። ዛሬ የሰው እናት ላይ ግፍ ስትሰሪ አንቺም እኮ ነገ ልጅሽ እንደዚህ ያደርግሻል። አንቺ ጀዝባ። ለነገሩ መቼ ተማርሽና? እዚህ ቤት ያላችሁ በሙላችሁ ሁላችሁም እኮ አልተማራችሁም። እኔ ብቻ ነኝ የተማርኩት። ተምሮ እንደዚህ ባዶ ጭንቅላት ከማይሆን አለመማሩ በጣም በምንጣሙ አለቻት አለምዬ። ወይዘሮ አለም እኔና አንቺ አፍ የተካፈትን አልመሰለሽም? አይ የእንቺ እኮ ያነሽ ጥያቄ ያነሳሽው እኔ ደግሞ መልሱን ነው የሰጠውሽ አለቻት ማለት ነው። ከዛ እማማ እንግዲህ ያንን ነገር ሳይበሉ ከማማ ንጥቅ አደረገችና ባሏ መጣ። ውይ መጣህ እንደ እኔ ንጉስ፣ ምግብ ሰርቼልህ እኮ ቀረህብኝ አይደለ? ግን እንደ ወንድዬ አይነት ሰው ከመወለድ እንደው ቢቀር ይሻላል። እውነቴን ነው የምላችሁ። አስጠቂ ልጅ አይወለድ። አስጠቂ በቃ አይደለ? የሆነ በዙሪያው የሚካሄደውን ነገር እንኳን የማያውቅ ምንም ነገር እንኳን አስተውሎ ወይ ዞር ብሎ ማየት አልቻለም። እናቱ እዛ ጋር እየተጎዳች፣ እናትየው መብላት እየፈለገች ከእህሉ ጋር አይኗ እየተንከራተተ በገዛ ቤቷ የልጇ ሚስት እንደዚህ እያሰቃየቻት። እማዬ የወዲት እኮ እንደምታስቢያት አይደለችም፣ ክፉ ሰው አይደለችም። በጣም የዋና ጥሩ ሴት ናት። እማዬ አንቺ ግን ተቀይሜሻለሁ። ለባለፈው ይቅርታ አላልሻትም አይደለ? አረ ብያታለሁ። አላልሻትም እማዬ አላልሻትም። እንዴት እንደዚህ ታስቢያታለሽ? ለምን? ሌላው ቢቀር ሆዷ ውስጥ ያለው ልጅስ እያለ እንግዲህ ጅልነቱን እነዛ ለእናቱ። አረ እኔ ይቅር ብያታለሁ የኔ ልጅ። አንተ ደስተኛ ከሆንክልኝ ከዚህ በኋላ የኔና የእሷ ነገር ምንም አያሳስብህ አለችው ማማ። ከዛም አለምን ጠራና አለም አንቺስ የወዲትን ይቅርታ አላልሻትም እንዴ? አረ ብያታለሁ ጋሼ። ደግሞ እኔ ይቅርታ ብልም ባልል የቤተሰቡ እኮ አባል አይደለውም። ስለዚህ አንቺ እኮ እህቴ ነሽ፣ እንዴት እንደዚህ ትያለሽ አላት። እህቴ ለእህት ደሞዝ ትከፍላለህ? እንዴት? አይልከፍልም። ስለዚህ እኔ ሰራተኛህ ነኝ፣ ቦታዬን አውቃለሁ ስትለው፣ አይ እንግዲህ ማንሽ አለም እህቴ ነሽ አልኩሽ እኮ አሰሚኝም እንዴ ብሎ ወጥቶ ሄደ። ከዛም መጣችና እማዬ እቺ መርዝ ቅድም የሰራሁልዎትን ቀይ ስርና ድንች ጥርግ አድርጋ በላች ከዚህ ከባሏ ጋራ። አሁን ላንቺ ቆንጆ ነገር ሰራልሻለሁ ብላ እንግዲህ ገንዘብ ተበድራ ለማዬ እንቁላል ልትሰራ እንግዲህ እንቁላል ገዝታ ቲማቲም ገዝታ መታ ፍርፍር እንቁላል ፍልፍር ሰርታ ምስኪን ለአሮጊቷ እንግዲህ ልታስጣጥብ። አሮጊቱ ውጪ ነበረች። ምግቡን ሰርታ ሶፋ ላይ ጠረጴዛ ላይ አስቀምጣ እጇ ልታስታጥባት ሄደች። እጃቸውን ጣጥበው ሲመጡ ወይዘሮ የወዲት ድመት ይመስል ተደብቃ እየጠበቀች ነበረ መሰለኝ። ምግቡን ጥርግ አደረገችው። እውነት ለመናገር ድንግጥ ብላን የቆመችው አለም ማለት ነው። ማስታጠቢያውን ይዛ ቆመች አለም። ከዛ በኋላ ምንም አልተናገሩ። ሳህኑን ጥርግ አድርጋ ከበላች በኋላ እጠቢው፣ ወይኔ ሆዴ ሞላ ተመስገን ጌታዬ ብላ እንደ ድመት እጇን መላስ ጀመረች። ከዛ እማማና አለም በጣም አዝነው ቁጭ አሉ። እማዬ
እንዴት ነው ነገሩ? ቆይ ምን የምትደረግ ነው የሚሻለው? ሴትዮ ከነገ ዛሬ ይሻላታል ቢባል እየባሰባት ሄደ ብላ እንግዲህ አለም በጣም ከፋት፣ በጣም ተናደደች ማለት ነው። የእናቷንም ቤት ሰራተኛ እያሰቃየቻት ትገኛለች ወይዘሪት ዮዲት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ የዮዲት ጉዲት ተንኮሏ እንደቀጠለ ነው። እውነት ለመናገር እንደዚች አይነት ክፉ ሴት ደግሞ በህይወቴ አጋጥሞኝም አያውቅም። እውነት በቃ ከቀን ወደ ቀን እኔ ደግሞ ወንድዬ ነው አሁን እያናደደኝ የመጣው። ሰው እንዴት አጠገቡ የሚደረገውን ነገር አያይም? የሆነ ፊዚካል እኮ ያስታውቃል ሰው። እሷ እማዬ ነይ ላጉርስሽ እንዴ? አይኗን እንደዛ በአይኗ እናቱን ስትገላምጥ አይም እንዴ? እንዴ አሁን ነው የበላችሁ ባክ፣ ከሷ የተረፈውን ነው እኛ ራሱ ምን በላው። አይ እማዬ እኮ ድንችና ቀይ ስር አማረኝ ብራ ስለሷ ነበር የሰራሁት፣ ጥርግ አድርጋ በልታለች ብላ አንተ የኔ ንጉስ። አለም እንዳታወራ አፋፏን እየመታቻት ማለት ነውና እኔ ምን አይነት ክፉ ሴት እንደሆነች አላውቅም በእውነቱ። እንግዲህ እንደዛው ቀጥላለች ተንኮሏን ማለት ነው። በጣም በጣም ከምነግራችሁ በላይ ከቀን ወደ ቀን ተንኮሏ እየጨመረ መጣ። አለምም ደግሞ የእሷን ጉድማ ለአለም ነው የማሳየው። ከዚህ በኋላማ ሚስትህ እንደዚህ ያደርጋለች እናትህን ብላ ብዬ በፍጹም ለወንድዬ አላሳየም። እንደሱ አይነት ጅልና ሞኝ ደግሞ አይቼ አላውቅም። ስለዚህ ከዚህ በኋላ ወንድዬ ይህንን ቪዲዮ ናናይ እናትህን እኮ እንደዚህ ያደርጋታለች፣ እናትህን እኮ መርዛታለች ብዬ ለሱ ምንም ነገር አልነግረውም ብላ ለፀሐይ ነገረቻት ማለት ነው። ለምን ስትላት ምንም ዋጋ የለውማ አላየሽም እንዴ? ባለፈ ያን ሁሉ ደክሜበት የቀረጽኩትን ቪዲዮ ሳሳየው አገር እያዝልኝ ብሎ ከቤት አስወጣት። ከዛ 9 ቀን ሳይሞላ ደግሞ ይዞት ወደ ቤት ተመለሰ። ይቅርታ አድርጉላት፣ እሷ እኮ ውስጧ ንጹህ ነው የዋህ ናት ብሎ ብዙ ነገር አወራ እና ታዲያ ተነገረ አልተነገረ፣ አሳየሁት አላሳየሁት ምንም ጥቅም ስለሌለው እኔ አሁን እማዬን ስትሰድባት ስታንገላታት ሁሉን ነገር ቀርጫለሁ። ምግቡ ላይ መድኃኒት ስትጨምር እሱንም ቀርጫታለሁ። አንድ ነገር ብቻ ቀርቶኛል። እሱም ደግሞ መድኃኒቱን ያስቀመጠችበት ቦታ፣ እሱም ብቻ ነው የምፈልገው። ከዛ ውጪ እኔ አውቃለሁ ምን እንደማደርግ አለቻት ማለት ነው። ከዛ በኋላ ልጅቷም ፀሐይም አይ ድሌ አሁን ደግሞ ወደ እኔ ትመጣለች፣ እኔንም እኮ አሰቃየችኝ እያለች እንግዲህ ባለፈ እኔና እማዬ ያወራነውን ነገር ሰምተሻል አይደል ብላ ጉሮሮዬን ይዛ ጨርሳኝ ነበር እኮ አለቻት። ከዛ በኋላ ቆይቺ ሰው ምን የምትደረግ ነው የምትሻለው? አላቅም አለማርገዟን ያው ነግሬሻለሁ አይደለ? እርጉዝ አይደለችም። ስለዚህ ይሄም ጀዝባ ባሏ ማወቅ አለበት አለች ፀሐይ። አይ ፀሐይ አንቺ እኮ ቢቸግርሽ ነው እንጂ ምንም ነገር እየሰማ አይደለም። እሱን ተይው እባክሽ የራሱ ጉዳይ ተባባሉና ሰራተኞቹ እንግዲህ ተለያይተው ወደ ቤት ሲመለሱ ፀሐይን በር ላይ ጠብቃ ስሚ አንቺ ገረድ፣ ወንድሜን ምንድን ነው ያስነካሽው? ወንድሜ እኛን ጠልቶ አንቺን እንዲወድ ያደረግሽው በምን ምክንያት ነው? ምንድን ነው ያደረግሽበት? እኔ ምንም አላደረኩትም ሴትዮ፣ እኔ ስራዬን ነው የምሰራው። ሴትዮ ነው ያልሽው? ማለቴ ዮዲት። እንዴት ዮዲት? ማንኝ እኔ? ያሰሪ ልጅ። ስለዚህ እኔ ያለቃሽ ልጅ ነኝ። እንደፈለግኩ እገዛሻለሁ፣ እንደፈለግኩ እጫወትብሻለሁ። አንቺ እኮ ተራ ሰራተኛና ተራ ገረድ ነሽ። አልጋዬን የምታነጥፊልኝ፣ የቆሸሸ የምታጥቢ፣ ያልተጸዳ የምታጸጂ በትክክል ተመልሷል። አስበሽዋል? እኛ ሰራተኛ የእናንተን ቤት ባናጸዳ፣ ልብሳችሁን ባናጥብ፣ ያቆሸሻችሁትን ባናጸዳ ምን እንደሚፈጠር በጣም ትገማላችሁ፣ በጣም ትሸታላችሁ አለቻት። አሀ እንደዚህ መደፋፈር ደርሰናል አይደለ? ያልሽውን የመለስኩልሽ። ስለዚህ ሰራተኛ ስላልሽ ገረድ ስላልሽ የሚከፋኝ ከመሰለሽ ተሳስተሻል ወይዘሮ ዮዲት። ለማንኛውም አይከፋኝም አለቻት። ከዛ በኋላ እሷን ግንድ ላይ አስደግፋ ጉሮሯን ሲጥ ልታረጋ ስትል ልጁ መጣና እንዴት ነው አንቺ? ቆይ ምን አድርጊ ነው የምትያት? ተያት አላልኩሽም እንዴ? ጭራሽ አሁንም ለሷ ተደረግ። ነገም ዛሬ እደረብላታለሁ። ስርዓትሽን ያዢ ብዬሻለሁ ዮዲት። የምሬን ነው። አስቀይምሻለሁ። የማታውቂኝ ወንድምሽ ነው የምሆንብሽ ከዚህ በኋላ። ሰለቻችሁኝ። የእናንተ ሴራ ተንኮላችሁ በጣም አቅለሽልሾኛል።
አንቺ እኮ የራስሽን ሳይሆን ተደብቀሽ የሰራሽው ተንኮል አንድ ቀን አደባባይ መውጣቱ ስለማይቀር ብትጠነቀቂ ይሻልሻል ብሎ እንግዲህ እረፍ አለ ማለት ነው ወንድሟ። እውነት ለመናገር አኮራኝ ማለት ነው።